ያልክሳት መስለኝም ነበር። ቆይ ስለኔና ስለሷ የምታውቂው ነገር አለ? የምር ማስበው ግን ማወቅ ትፈልጋለህ? ከሉሊት ጋር ሳያድሩ አይቀርም። ምን? ይሄ ሁሉ ነገር በእኔ ምክንያት ነው። እኔ ባለጌ አይደለሁ። የሚገባውን ዋጋ ስጡት። እንኳን ደህና ቆዩኝ ጋሼ። አንቱ ታውን ትተሽ አንተ ብትይኝ አይቀልም? ላንቺም እኮ ቀለል ብሎሽ ነው የምትጠሪኝ። እሺ ደስ ይለኛል መስዬ። አፎይ ቁርጥ ይበልልሽ። ይሄን የመሰለ ከንፈር። በጣም ተጫዋች ልጅ ነሽ። አየሽ እንዴት እንደቀለለሽ። አንቱ ታውን ስትተዩ አንተ ስትይ ልዩነቱን አየሽው አይደል? እንደዚህ ቀለል ያልክሳት መስለኝም ነበር። ጓደኛሽ ነች አይደል? ተራራ ላይ የበቀልኩ ጣዖት መመስላት። በትክክል እውነቴን ነው። ከሴቶች ጎን መጋደምን የተፈረደብኝ ታስመስለዋለች። ዘመናዊ ለሆነ ሰው የእድሜ ልዩነቱ ቁጥር ብቻ። ስላገኘው በጣም ደስ ብሎኛል። በእውነት ሞቃት ልጅ ነሽ። ከሙሽራ ያጠገብ ግን ስቀመጥ ምንም እንዳልሆነ የሚሰማኝ። እሷም ባክህ እርሳት። እዚህ ያለሁት እኮ በእሷ ምክንያት። አጋጣሚ ሆኖ ሞቼ እንኳን ብነሳ ለእሷ ብዬ ነው የምነሳ። መስዬ እኔ የምለው ወይኔ ጣፋጭ። ቆይ ግን ሉሊት ምን የተለየ ነገር አላት? ያልተለየ ነገር ምን አላት ብለሽ ብትጠይቂ ነበር። ቀሚስ የለበሰ ሁሉ እኮ ሴት አይደል? እሷ ማለት እኮ የሴቶች ሁሉ አንደኛ ሴት ነች። ሁሉም ተሳቢዎች ገብተው መጫን ይችላሉ። አያገባኝም። አሸዋ እኮ አይደለም ምልክልህ፣ ስንዴ ነው ምልክልህ። በላሁን ብሩን ላክልኝ፣ ቶሎ ብለህ አስገባ። የኔ ቆንጆ ምን እያለን ነበረ? ይቅርታ ረበሽኩሽ አይደል? የቀኑን ነው የምታስጭነው? ምኑን? ስንዴውን? የአዲስ አበባን ሕዝብ እኮ የምቀልበው እኔ ነኝ እኮ። እጅግ ብዙ ነገር አለ። አንድ ተራ እኮ ገበሬ አለው። ብዙ ስራ ላይ እኮ ነው የምሰማራው። በሁሉም ቦታ ደግሞ የራሴ መንገድ አለኝ። መንገዶች ሁሉ ቢዘጉ መሰለ የሚሾልክበት አንድ ቀዳዳ እንኳን አያል። ይህ የኔ ህግ ነው። ሙሽራዬ ደግሞ በዚህ ላይ ስልጣን እንዲኖራት ነው የምፈልገው። አታስብ መሴ፣ በቅርቡ እጅግ ላይ ጥልልሃለሁ። አስተዋይ ልጅ እንደሆንሽ ታስታውቂያለሽ። እኔ በሉሊት ቦታ ብሆን ምን እንደማደርግ ታውቃለህ? አንቺ ልታረግ የምትሽውን ነገር እሷም እንድታደርግ እርጃት እስቲ። ብልህ ትመስላለች ግን ሞኝ ነች እንዳባቱ። ምክንያቱም ማንኛውም ሴት ይህንን በረከት የምትገፋው አይደለም። በጣም አንድ ሚስጥር ልንገርሽ፣ ባለውለታዎቼ መቼም መረሰ። ምን ታደርግልኛለህ? ይኸውልሽ የፈለግሽውን ቁጥር ጥሪ፣ ያ ብር ያንቺን፣ ወይም የፈለግሽው ቦታ ላይ ምረጭ። እዛ ቦታ ላይ ግን ያንቺ አፓርታማ ይኖራል። ግን ይሄ የሚሆነው ደግሞ ሙሽራህን ስታገኝ ነው። ወደ በረከቱ እጅሽን እንደዘረጋሽ ቁጠሪ። ባዶ እጄን ደግሞ አልመለስም። ሄዋን አንቺ አትጨነቂ። አብሬሽ በሆን እኮ እኔም ደስ ይለኛል። አየሽ የሁለታችንም ልብ እኮ አንድ ነው።
ሁለታችን አንድ ስንሆን ምንም ነገር ማሸነፍ እንችላለን። አዎ እኔም እወድሻለሁ። በቃ ባይ። ይገርማል። ያደረገችው ነገር እኮ በጣም ከባድ ነው። ይህንን ለማድረግ ሔዋንን መሆን ያስፈልጋል። ልክ ነህ። በጣም ጠንካራ ሴት ናት። በዚህ ልክ ወንድሟ ላይ ትጨክናለች ብሎ ማንም ሰው አይገምትም። አዎ ማድረግ ትችላለች። ጀግና ናት። አዎ አዛኝና ደግ ሴት ናት። ግን ደግሞ ምንም ያህል ብትጨክንም ወንድሟ ስለሆነ አንጀቷ መላወሱ አይቀርም። ተጸጽታለች እንዴ? አልተጸጸተችም፣ ግን አሟታል። ታሳዝናለች በጣም እንጂ። እኔ ሮዛ ላይ ጨክኜ ያላደረኩትን እሷ ግን የገዛ ወንድሟ ላይ ነው ያደረገችው። እኔ ምልህ ብዙ ጊዜ ሊታሰር የሚችል ይመስላል። አላውቅም፣ ግን ሔዋን የሰጠቻቸውን መረጃ ተከትለው ከሄዱ ትንሽ ሳያከብዱበት አይቀርም። ግን ደግሞ ያንን ለማድረግ ጥንካሬና ቁርጠኝነት ያስፈልጋል። አንተ ግን ትረዳቸዋለህ? የምር ማስበውን ግን ማወቅ ትፈልጋለህ? አዎ በሚገባ። ምንም ማስረጃ ሳይገኝበት ነፃ ተብሎ ቢሰናበት ደስ ይለኛል። ምን? ለሔዋን ሲባል ነፃ ተብሎ ቢሰናበትላት እኔ በጣም ደስ ይለኛል። ዴቭሙት በጣም አስገርመኛል። በእርግጥ ይቀር አልተባባልንም፣ ግን ትንሽ ለመስማማት እየሞከርን ነበር። የምርህን ነው? የውትድርና ባህሪው ግትር አደረገው እንጂ እንደ ወንድምነት ልንጠቃቀፍ እንችል ነበር። ጓደኝነቱን አፍቆሃል አይደል? በጣም የሆነ ነገር አድርጌ ልረዳው ፈልጌ ነበር እንዳይታሰር። ግን ደግሞ ሔዋን መታሰሩን ነው የፈለገችው። አይ ዛሬ ላይ ነገሮች መራራ ቢሆኑ እየቆዩ ውለው ሲያድሩ ውጤታቸው ጣፋጭ ይሆናል። ሜቢ እንግዲህ እሱን አብረን እናየዋለን። ሁሉም ነገር በጊዜው አሪፍ ይሆናል። አትጨነቅ። እስኪ ፈልገኝ ነበር እንዴ? አዎ ፈልጌሽ ነበር። እስኪ መታጠቢያ ቤት ደርሼ ልምጣ። እሺ። አሁን ግን እንዴት ናት ሮዛ? አሁን ደህና ነች። ስትመጣ እኮ ጨርቅ ሆና ነበር። ጥሩ እንክብካቤ አድርገሽላታል። የምችለው ከምትችይው በላይ እንጂ እንደውም ከሚፈቀድልሽ በላይ ነው ያደረግሽላት። ማለት ከሚፈቀድልሽ ስትል አልገባኝም። ሮዛ ከዚህ በኋላ እዚህ ልትኖር አትችልም። አልገባኝም። ከዚህ ሰዓት ጀምሮ ከዚህ ቤት ትወጣለች። እንዴ ለምን? አንድ ጥያቄ ልጠይቅሽ እስኪ። አንድ አውሬ ቆስሎ ወድቆ ብታገኙና ተንከባክበሽው ብታድኙ ምን ሊፈጠር የሚችል ይመስልሻል? ምን ሊፈጠር ይችላል? ከአውሬዎች ጋር ስትኖሪ ሰዓቱ ሳይደርስ ቀድመሽ ማሰብ አለብሽ። ምክንያቱም አውሬ ነው። ካዳንሻቸው በኋላ እጅሽን በመላስ ወይም ደግሞ እስርሽ በመርመስመስ ሳይሆን ልክ ሲድኑ አንቺን ከማመስገን ይልቅ በጥርሶቻቸው አንቺን ዘልዝለውና ቦጫጭቀው ውለታሽን ገደል ነው የሚከቱት። ምክንያቱም አውሬ ናቸው። የኔ ስራ እነሱን ማዳን ብቻ ቢሆንስ? የዋህነትሽ እኮ ጥሩ ነው፣ ግን ጠላትሽን አንቺ መፍጠር የለብሽም። ሮዛ ደግሞ አውሬ ናት። ብዙ ጊዜ ወድቃ ተነስታለች። እኔና አንቺን በጣም ረድተናታል። ግን ልክ እንደዳነች ጉልበቷን አሟጣ እኛን ለመጉዳት ትነሳለች። ሔዋን ወንድሟ ላይ ጨክናለች። ጠልታው ግን አይደለም፣ ሰው እንዲሆን ስለምፈልግ ነው። ሰው ለመሆን መሰቃየት ሊኖርበት ይችላል። ምክንያቱም የምንፈልገውን ነገር ለማግኘት ስንል በማንፈልገው አቅጣጫ እንሄዳለን። ገባሽ? እኔ የምልህ ሔዋን በምትባለው የተወሰደባችሁ ነገር አለ እንዴ? ልብ ነው። ልብ አልኩ እንዴ? በደንብ ነው እንጂ ልብህን ብቻ ሳይሆን አይንህንም ተቆጣጥረዋለች። ቆይ ስለ እኔና ስለ እሷ የምታውቂው ነገር አለ? የሰውን አይን አነባለሁ። የኔን አይን ምን አገኘሽበት? የሚያስደምም ነገር አትይኝም አልኩ። ወገኛ ቢጤ ነሽ እባክሽ። የምሬን ነው። አንተም ብትሆን ዴቭ በስስት ስታያት አይቻለሁ። ከሴቶች የተለየ ምን ነገር ብትይዝ ነው እንደዚህ ሸው አድርጋ ያስቀረቻችሁ? ይኸውልሽ በማይመለከትሽ ነገር ውስጥ ባትገቢ መልካም ይመስለኛል። ልጅቷ ምንም ያህል ቆንጆ ብትሆን ሁለት ልትሆን ግን አትችልም። ምን ለማለት ፈልገሽ ነው? ጊዜ ማንንም ቆሞ አይጠብቅም እያልኩክ ነው።
እውነቴን ነው። አንዳንዴ ግን አይንም መክፈት ያስፈልጋል። አሻግሮ መመልከቱ ዋጋ ላይ ኖሮ ይችላል። ምናልባት ውበት የሚለው ቃል እዚህ ከነ ነፍሱ ልታገኘው ትችላለህ። አዝናለሁ። ያንቺ ውበት ነፍስ የለው። ኤክስኪውዝ ሚ። ይኸውልሽ እኔ እየታየኝ ያለው ተራ ፍላጎት ብቻ ነው። እሺ ቆንጂት ዛሬ ደግሞ ቀድመሽ ነው የደረስሽው። ምን ነው ዝም አልሽ? ብዙ ሰዓት አስጠበቅከኝ እኮ። እንዴ አኩርፈሻል እንዴ? ኧረ ባንቺ ማኩረፍ አያምርም። ሳቅ በይ። ግን ለምን እንዳረፈርኩ ገባሽ? ለምንም ይሁን አንተ መጠበቂያ ትርፌበታለሁ። ግን ለምንድን ነው የቆየኸው? ገንዘብ እያተምኩ ነበር። እና ከምታተመው ገንዘብ ላይ ትንሽ ቆንጠር አድርገህ አታመጣልኝም? ቃልሽን ጠብቂና ሉሊትን በእጅ ያስገቢልኝ እንጂ ማተሚያ ማሽኑን ነው የምሰጥሽ። የምርህን ነው? ወይኔ ታድዬ። አዎ ታድለሻል። አንቺ ብልህ ልጅ ነሽ። ምን እንደሚጠቅምሽ ታውቂያለሽ። አዎ አውቃለሁ። ይኸውልህ በሉሊት ቦታ ቢሆን ኖሮ አንድም ጊዜ ነበር ማላመነተው። ይኸውልህ መስዬ 10 ምርጫ ቢኖረኝ ራሱ 10ሩንም ጊዜ አንተ ነበር የምመርጠው። ሙሽራዬ እወድሃለሁ ብትለኝ ግማሽ ዘመኔን ይህን የቀዘቀዘ ደሜን ሁሉ ሙቅ ደም እንደምታረገው ታውቂያለሽ። ኧረ እባክህ ቆይ አቻኩለሽ የጠራሽኝ ለምንድን ነው? አንድ መረጃ አለኝ። ምን ያክል ትክክል እንደሆነ ደግሞ ሳጣራ ነበር። እና አሁን አጣራሽ? አዎ ሞክሬያለሁ። ትክክል መሆኔን ግን እጠራጠራለሁ። ከኔ ጋር ምን ያገናኛል? እንዴ ስላንተ ባይሆን ይሄን ያክል ምን ያጓጓኛል? ገረኛ ዴቭ ታስሮልህ ነበር። ለ1000 ጊዜኛ ነግረሽኛል። ግን ለምንድን ነው የታሰረው? እኔ እንጃ እውነት ይሁን አይሁን አላውቅም። የታሰረበት ምክንያት ግን ከሉሊት ጋር ምን? ከሉሊት ጋር ሳያድሩ አይቀርም። ምን? አንተ ነህ የኔን ሚስት የምታማግጣት? ምንድነው የምታወራው? አንተ ነህ ወይ የኔን ሚስት የምታማግጣት? ምንድነው የተፈጠረው? ምንድነው? አንቺ ዝም በይ፣ በመሃል አትግቢ። ይኸውልህ አቶ መሰለ አንተ ተረጋጋ። ዝም በል። ተረጋጋ ትለኛለህ? አንተ እኮ በህይወት የኖርከው እኔ ዝም ብዬ ስላየሁ ነው። ይኸውልህ የማይመስል ነገር አታውራ። ከተከበርኩበት ቦታ አስኮብልለህ ያመጣት ለዚህ ብልግና ነው? ሰማኛለህ? እኔ ባለየ አይደለሁም። ለሙሽራዬ ብዬ እንጂ አንተን በአንድ ጥይት መድፋት አያቅተኝ። ምንድነው? ቆይ ምንድነው? አንቺ ዝም በይ። አሻፈረኝ የምትይ ከሆነ በአንድ ጥይት ነው ደፍቼልሽ የምሄደው። አንተም ዝም በል። አንድ እርምጃ እንቀሳቀሳለሁ ብትል የምተኩስበትን ፍጥነት ታፈጥንብኛለህ። ልብ ካለ ተኩስ፣ ካልሆነ ግን ትጸጸታለህ። ወንድ ነኝ ብለህ ነው እንደምታስበው? ለአንተ ወንድነት መግደል ነው። እሱን ከመግደል በፊት እኔን መጀመሪያ ግደለኝ። አደርገዋለሁ። በእኔ ምክንያት እንድትሞት መፈቅድ ይመስላል? አንቺ ዝም በይ፣ ዝም በይ። ዞር አልልም፣ ተኩስ። ለዚህ ነበር ስንት ቦታ አቆራርጠሽ መጣሽ። ትሰማኛለህ? ከሷ ጋር ምንም ነገር የተፈጠረ ነገር የለም አልኩህ እኮ። አላደረጋችሁትም? እኔ እኮ ስታይኝ ህፃን ልጅ እመስልሃለሁ እንዴ? በምን ምክንያት እንደታሰርክ እኮ አውቃለሁ። ከሷ ጋር እኮ በመልከስከስ። አቶ መሰለ እመነኝ፣ መሞት ካለብኝም እኔ ነኝ መሞት ያለብኝ። ተሳስቼ እሷ ክፍል የተገኘሁት እኔ ነኝ። ወይኔ መሰለ፣ አንቺ ነሽ እንደዚህ የምታስንቂ። የአንቺ ስራ ነው እንደዚህ እዚህ ነገር ውስጥ የገባሁት። የተፈጠረ ነገር የለም አልኩ። ዝም በይ አንቺ ክብረ ቢስ ባለጌ። ልክ እኮ ነሽ። አዎ ናውድ እስር ቤት ነው ያለው። እዛ ግን ምን ያህል እንደሚቆይ ነው ያላውቅም። እኔ ልጅ የታሰረበትን ምክንያት በፍጹም አላውቅም። መኪናው ግን ተፈቷል። እንደ ተገጣጠመ መጥቶ መውሰድ እንደሚችል አንቺ ትደውይለታለሽ።
ከአንቺ የተሻለ ለምን እንደታሰረ ምንም አላውቅም አልኩሽ እኮ። ባይሆን ያለበት ሄደን ልንጠይቀው እንችላለን። እኔ ከተኮስኩ አስተ ወይ ከኔ ምንድነው የምትፈልገው? ከኔ ጋር ትሄጃለሽ። ይሄ በፍጹም አይሆንም፣ በፍጹም። ይኸውልህ መጀመሪያ እኔን ትገለኛለህ፣ ከዛ በኋላ እሷን ይዛት ትሄዳለህ። እባክህን በቃ ተወኝ፣ እባክህን። ሰምተኛል? አንተ ክብረ ቢስ ሽማግሌ ትሰማኛለህ? ሉሊትን ከዚህ ይዛት የምትሄደው እኔ ሬሳ ላይ ስትረማመድ ብቻ ነው። አንተ ፍልህ አለቃችሁ ውሻን ናውጣው አለቃችሁ ድጋሚ እዚህ እንዳላይ ገዳላችኋለሁ። እናንተ ይከራላችኋል። እዚህ ድርሽ እንዳት ይበናንተ ብቻታ ዴቭ፣ ይሄ ነገር ከባድ ነው፣ ግን ደግሞ ከተጋገዝን ሁሉንም ነገር መፍትሄ ማግኘት እንችላለን። ለባቴ ሁሉም ነገር ከባድ እንደሆነ ይገባኛል፣ ግን ምንም ምርጫ የለም። አንተ ወንድሜ ነህ። እስከ ዛሬ ድረስ በተሸገርኩበት ሰዓት ስትደርስልኝ ነበር፣ ግን ነገሮችን ቀስ ብለን እናስተካክለዋለን። ገባ? እዚህ ሁሉ ነገር ውስጥ የገባችሁት በእኔ ምክንያት ነው። አይደለም፣ ይኸውልሽ በአንቺ ምክንያት ገሃነምም ቢሆን ገብተን ነጻ ትሆኛለሽ። እንዳትጨነቂ እሺ? በአንቺ የመጣ ነገር አልታከስም። ገባሽ? ግድ የለም። አሁን እያመመኝ ነው። ትንሽ ገብቼ ይላል። አረፍ በል፣ ተረጋጋ። ይኸውልህ ወዳጄ፣ እንደ ህግ አካል ሳይሆን እንደ ወዳጅ እንድትረዳኝ ነው የምፈልገው። እኔ አላቅም፣ የሆነ ነገር መፈጠር አለበት። እኛ ለፍተን የገነባነው ነገር እኮ እንደ ቀልድ ሲፈርስ እያየሁት ነው። ይሄ ሰውዬ እኮ የለየለት ማፊያ ነው። ቤቴ ድረስ መጥቶ እኮ ሊገለኝ ነበር። ቆይ ይሄ በቂ መረጃ አይደለም? እኔ ህጉን መከተል እመርጣለሁ፣ ግን እንደዛ ስለ አንተን ሳላምን ቀርቼ አይደለም። ይቅርታ፣ አንድ ጊዜ አስቸኳይ ስልክ ነው፣ መልሼ ልደውልልህ። ሄሎ ሄዋኔ፣ እንዴ ምን እያልሽ ነው? ኧረ እባክሽ፣ ስለምን እንግዳ ፊት ነው የምታወሪው? በቃ እሺ፣ እዛው መጣሁ። እዛው ጠብቂኝ፣ እዛው ስመጣ እናወራለን። ቻው። ሉሊት፣ ያስጨነቅሽኝ እኮ። ምን ላድርግ ጓደኛዬ? ምን አለበት እንደ ሰው ነፃ ምርጫ እንድመርጥ እንኳን ቢፈቅድልኝ። ስለመሰለ እያወራሽ ነው። አስበሽዋል ወንድሜ በእኔ ምክንያት ቢሞት? እኔ አላውቅም። ይሄ ሽማግሌ ግን ኃይለኛ ነው። የኔ ቆንጆ፣ አንቺን ብሎ ምንም ነገር ያደርጋል። አሁንም ፈርቻለሁ። ባንቴሮና ዴቭ የሱ ታርጌት ናቸው። እስከ መቼ እንደዚህ እንደሚሆን አልገባኝ። ምክንያቱም እሱ ህይወቱን በሙሉ ሰዎችን ያሳዘነ ሰው ነው። በአንቺ ምክንያት ነው እንደ ይሄ ሁላ ነገር የሚሆነው። ይህን ነገር ግን ማመን አለብሽ። አዎ አውቃለሁ። ይሄ ሁሉ ነገር በእኔ ምክንያት ነው። ግን ደግሞ ሉሊትዬ፣ ጦርነቱን በአንድ የማቆም ስልጣን አለሽ። ማለት እንዴት? ማለት ይሄን ስልጣን ማን ይሰጠኝ እንዴ? እኔ ቆንጆ፣ ይሄ ውበትሽ ነዋ። እኔ ተጨንቄ ትቀልጃለሽ አይደል? አሁን መሰለ ጋር ደውልሽ አቆም ብትዩ ባንዴ ነው የሚያቆመው። ልክ ነሽ። እኔ መሰለን ማዘዝ ይችል ይሆናል፣ ግን ደግሞ መጀመሪያ እኔ መታዘዝ አለብኝ። ያው ምን ችግር አለው? መታዘዝ ነው። አላደርጉም። ክብሬና ልጅነቴን ለማንም አላውቅም። ሉሊቲ፣ አንቺ እኮ ሴትነትሽንም ክብርሽን ነው የምታጪው። ዴቭና ባንቴሮን ደግሞ ህይወታቸውን ነው የሚያጡት። ሉሊቲ፣ የሆነ ነገራችን አይመሳሰልም? አረ ይመሳሰላል እንዴ? የምሬን እኮ ነው ጓደኛዬ። እንደዚህ ስታየን አናስደነግጥ? አናስቀና? ይቅርታ፣ እኔ የግምት ሰው አይደለሁ። ይቅርታ፣ ላስታውስሽ፣ እኔና አንቺ ከተዋወቅን እኮ ገና 2 ቀናችን ነው። ይቅርታ፣ እኔ አንተን ብዬ አይደለም የመጣሁት፣ ግን የሆነ ነገር ደስ ብሎኛል።
ጓደኛዬ እኔ ላብድ ነው። ምን ሆንሽ? በቃ እኔ አላውቅልሽም፣ ላብድልሽ ነው። ቆይ ምን እያደረግሽ እንደሆነ ታውቆሻል እንዴ? ምን አደረኩ? እኔ እንጃ፣ ግን የሆነ ነገርሽ አልተመቸኝም። ወይኔ ጓደኛዬ በቃ እንደዚህ አትሁኝብኝ። ግን አንቺም እንዳሳዘነሽ አልገባኝም። በቃ ተይ። ምናልባት ባንቴሮም ኮን ነገሪኝ። ባንቴሮም የሆነ ነገሩን ወድጄዋለሁ። አትታዘቢኝ እንጂ ምችት ብሎኛል። ምን? ቆይ ግን አንቺ ባንቴሮን ትወጂዋለሽ እንዴ? ሊዲያ፣ ለነገሩ አንቺ እንደዚህ አይነት ነገር አይመችም። ሶሪ ሊዱ፣ እኔና አንቺ የምንጨነቅበት በጣም ብዙ ነገር አለ። እየመጣ ነው። የሚገባውን ዋጋ ስጡት። እንዴት እንደዚህ አይነት ስህተት ይሰራሉ? ይሄ አውሬ ተጫወተባቸው። ሽት ሉሊት፣ አንቺ እኮ የዋህ ልጅ ነሽ። እንዴት አትነቂም? ኧረ እባክሽ ንቂ ሉሊት። ሄሎ የስ What?